እኔ እያልኩ ያለሁት ከታች ያለው ታጋይ ጀግና ታጋይ አለ። የእውነት መስሎት እንደኛ ወጥቶ የሚወጣ የሚወርድ የሚደክም አለ። ልብ ያለው ጀግና ታጋይ አለ። ሀቅ ነው። አመራር ተብዬዎች እኛ ብቻ እንምራ፣ እኛ ብቻ እንደመጥ፣ እኛ ብቻ ምንለው ይደረግልን፣ እኛ ብቻ እንክበር፣ እኛ ብቻ እንደግ፣ ብቻችን ከፍታ ላይ እንሁን። እኛ የምንፈልገው የአማራ ህዝብ ነፃ እንዲሆን ሳይሆን ራሳችንን በፋይናንስ ከፍ እንድንል ነው። ራሳችንን ማሳደግ ነው። ራሳችንን ማብልጸግ ነው። ራሳችን በሀብት ማማ ላይ ከፍታ ላይ መውጣት ነው የሚል ሀሳብ ነው ያላቸው እንጂ ለህዝብ ከሆነ የተወጣው ለህዝብ የወጣ ሰው አማራ፣ ጎንደር፣ ጎጃም፣ ወሎ፣ ሸዋ አንድ ሆኖ በአንድ ተንፍሶ አንድ ሀሳብ ይዞ ጥያቄዎችን ለስርዓቱ ለመንግስት ማቅረብ ነው አይደለ? ትክክለኛው ሂደት ሊሆን የሚችል እኔ ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚል ስራ ሰራ ተብዬ እኮ ለስር እየተፈለኩ እያለ ነው የወጣሁት ነው። አንድነት ስለሰበኩ ጎንደር ድረስ ሱዳን ድረስ እጄ አንድነት ሰርቻለሁ ነገርኩ። ኦሜድላ ክፍለ ጦር ድረስ ሳሙኤል ባልድል አድዋ ክፍለ ጦር ድረስ እጄ ሰራው። አንድነቱን ሰርቼ ስመጣ ግን የአማራ ፋኖ በጎጃም አልፈለገውም ነበር። ብዙዎች ለምን ሄድክ ተብዬ በጣም ብዙ ግልምጫ ነው ነበር። በጣም ብዙ ግልምጫ። አንድነቱን አይፈለግም። ስለዚህ እድገት አይፈለግም ማለት ነው። የሆነ መንደር ላይ ታጥሮ መቀመጥ ነው የሚፈለገው ማለት ነው ብዬ በጣም ብዙ ነገር ያሰብኩ ያምሰለሰልኩ ነው። ኦርኬስትራ ባንድ በራሴ ወጪ ነው የመሰረተው። ዛሬ በየቦታው እየሄደ የሚያነቃቃ ኦርኬስትራ ባንድ እና ዋጋ የከፈለ አንድ ጥያቄ እዚህ ላይ ልጠይቅህና እውነት እንደው የአማራ ፋኖ በጎጃም ከአፋብኃ መጀመሪያ ነበርና ከዚያ ለብቻው ደግሞ የአማራ ፋኖ በጎጃም ተገነጠለ። እውነት እንደው አሁንስ ወደውት ነው ወይ? እንደው የህዝብ ጫና የአባሉ ጫና በርቶባቸው ነው እንጂ እውነት ከልባቸው ነው ወይ? አሁንስ እንደው አፋብኃ እንደው ለማለት ይደፍራሉ ወይ? እንደው ለይስሙላ አይደለም ወይ? የለም በትክክል ስዩሜ ምንም አንድ መሆን አይፈልጉም። በቃ አንድ ከሆንክማ ወደ መፍትሄው ትመጣለህ። ወደ ጥያቄ ትመጣለህ። አንድ መሆን አይፈልግም። አንድ ከሆነማ ትግል ያልቃል። አንድ ከሆንኩ ትግል የሚያልቅ ሆነ። ትግል ካለቀ ደግሞ ጥቅም የለም፣ ዝርፊያ የለም፣ ሀብት ማሰባሰብ የለም። ምን ይገኛል? ሁሉም በአቅሙ በወርዱ በልኩ ስራውን ይሰራል ማለት ነው። አንድ ከሆነ ግን እየተከፋፈለ በመንደር እየታጠረ ፋይናንስ መሰብሰብ የብልጠት አካሄድ ነው የሚሄዱት። በቃ ፋይናንስ ለመሰብሰብ ገንዘብ ለመሰብሰብ ብቻ እንጂ የህዝብ እንባን ለመመለስ አይደለም በፍጹም። ህፃናት፣ መነኩሴ፣ አሮጊቶች እየሞቱ ነው አይደል? በዚህ ጦርነት የነሱን ጥያቄ እየተመለሰ ነው። የት ላይ ነው? እስኪ ብዙ ወንድሞች ሞተዋል። የሞቱ ህፃናት ትተው ነው የሞቱ። የነሱን ዳቦ ይገዛላቸው አመራር አለ ወይ? በክራንች የሚሄድ አለ፣ ከወገብ በታች ፓራላይዝ ይሆናል። አንድ ጁስ ይዞ የጠየቀው አለ ወይ ነው። የሚለበሰው ሰዓትና የሚለበሰው ጫማ በዶላር ነው። የት መጣ? ተነግዶ ነው ተበርግዶ ነው ወይ ነው? ይሄ ነው ጥያቄ። በቃ ለህዝብ የወጣ ሰው አንተም እኔም እኩል ነን። ሲርበን አብረን ነው የምንራበው፣ ሲጠማን አብረን ነው የምንጠመው። ስናገኝ ላላገኘው ጦር ነው የምትሰጥ። ጫማ ለሌለው ጫማ መግዛት ነው ያለብህ አይደለ? ጤና ይስጥልን። እንዴት አመሻችሁ? ገብርሸት ስዩም፣ ሁላችሁ እንዴት ናችሁ? መቶ አለቃ አባው እባላለሁ ለማታውቁኝ። ቡሬ ዙሪያ ለነበረ ኃይል አሁን 88ኛ ለሚሉት አካባቢ ዘመቻ መምሪያ ኃላፊ ነበሩ እና ሀሳባችሁን ከሞላ ጎደል እየተከታተሉ ነበርና ሁላችንም እንደተናገራችሁት በመጀመሪያው አካባቢ እውነት ነው ብለን ትክክል ነው ብለን እኛም ብቻ ሳይሆን ህዝባችንን ጭምር አንቀን ጀምረ ነው ነበር። ግን ከቆይታ በኋላ አካሄዳችን ትግላችን መስመሩን እየሳተ የታለመለት ዓላማን እየተወ ሌላ አይነት መልክ እያዘ ሄዷል።
ያው እናንተ በቦታውም ስለነበራችሁ ያለውን ነገር ስለምታውቁ ማለት ነው። እኔም በቦታው ስለነበርሁኝ ምን እየተከናወነ እንደነበረ እስቲል ነው ምን እየተከናወነ እንዳለ አውቃለሁ። እንዳላችሁት በዛው በጀመርንበት ግለት ቢሄድ የምርም ሁሉ በንጹህ ልብ ለትግል የወጣ ቢሆን ኖሮ እኩል መስዋዕትነት ብንከፍል ችግር የለም። ግን እየሆነ ያለው እሱ አይደለም። በግርግሩ የሆነ ዓላማውን የሆነ ፍላጎቱን ሊያሳካ የገባ ኃይል አለ። ሁኔታው ደግሞ ሳይገባው አላስፈላጊ መስዋዕትነት እየከፈለ ያለ ኃይል አለ። እኔ ጦር ይዤ ፍነት ሰላም እየተዋጋሁ ቡሬና ወይ ሽንዲ ቁጭ ብሎ እኔ ስለማደርገው ነገር ነው መዘገብ ያለበት ወይስ እኔ ገብሮ መጥቶን መታገል ያለበት? ወይስ እኔ እዛ ስለማከናውነው ነገር እያወራ መሰብሰብ ያለበትን ካፒታል ነው መሰብሰብ ያለበት ወይስ እንደኔ አብሮ ነው መስዋዕትነት መክፈል ያለበት? የሆነ ግሩፕ 5ም 10ም አጃቢ ይዞ እየተሽከረከረ ሀብት ማሰባሰብ ነው ወይስ እንደኔ ነው አብሮ መሞት ያለበት? መጀመሪያ ራሱን ነፃ ሳይወጣ ነው እንዴ ህዝብን ነፃ ሊያወጣ የሚችለው? እሱ ፈርቶ 5 እና 10 አጃቢ እያስከተለ እንዴት ነው ነፃ ሊያወጣ የሚችለው? ስለዚህ ብዙ ውስብስብ የሆኑ ችግሮች አሉ። ኦልሬዲ እኔ ሌፍት አድርጌያለሁ። ሁኔታውን አየሁትኝ፣ ለመሞገት ሞከርሁኝ። መሞገት ስሞክር ምንድነው የሚደረገው? ለአንተ ሌላ ተልዕኮ አለ ወይም ሌላ አይነት ስያሜ መስጠት፣ እንደዚህ አይነት ነገሮች ነው የሚከናወኑት። ስለዚህ ምን መሰላችሁ፣ አሁን ብዙዎቹ ይህንን የተረዱ አይመስለኝም ምን እየተከናወነ እንደሆነ። አንዳንዶቹ በተመቻቸ የኑሮ ሁኔታ ውስጥ ወይ ከተማ ናቸው ወይም ሌላ ሀገር ነው ያሉት። ፊት ለፊት ተሳቶ ምን ለበለው እኛ ነን። ይህንን በጥልቀት አልተረዱም። የምር ሚዲያ ላይ የሚጫጫው ነገር እውነት ይመስላቸዋል መሰለኝ። እሱ ደግሞ ሚዲያ ላይ የሚጫጫው ሌላ ነው፣ መሬት ላይ የሚሰራው ስራ ደግሞ ሌላ ነው። አሁን መሆን ካለበት የምር ለህዝብ ነው እየታገልን ከተባለ ህዝብ ከአንድ ቀበሌ አንድ ከተማ እንኳ ሄዶ ቤተሰብ መጠየቅና ገበያ ውሎ መምጣት ሌላ ችግር ሆኗል። ልክ ነው። በሰላም ተንቀሳቅሶ እንዲሰራና ቤተሰብን ጠይቆ እንዲኖር ከተፈለገ ፖለቲካሊ ኢሹ ከሆነ ወደ ፖለቲካው ዘርፍ መጥቶ ነገሮችን ማስተካከል ነው። እኔ ፖለቲካ ላይ ምንም እውቅና የለኝም፣ ግን በወታደር ሚሊተሪ ሊደርሺፕ ወስጄ ምን መከናወን እንዳለበት መቼ ምን ማድረግ እንዳለብኝ አውቃለሁ። ሻለቃ ሙላት ሲሳይ ወለታ ሚሊተሪ አካዳሚ አስተምሮኛል አውቃለሁ። ቀርቦ መነጋገር፣ ችግሮችን በዛ ልክ ማስተካከል። ለምን እሱን መረጥሁኝ? ፊት በጀመርንበት ግለትና ፊት በጀመርንበት ሁኔታ እየሄደ አይደለም ነው። ልክ በዛ ልክ ሁላችንም ህይወታችንን አሳልፈን እስከ መስጠት ደረጃ ድረስ ለትግሉ ቆመን ቢቀጥል ኖሮ ችግር የለም። ግን አሁን የተንገራገጨ ጎራ ውስጥ ነው ያለው። ይህንን በዛ ልክ ቢረዱ፣ ሌላ ቦታ ያሉ ሁኔታውን የማያውቁ ሰዎች ጠለቅ ብለው ያለበትን ሁኔታ ቢያጤኑ፣ ህልማቸውን በቅጡ ያልኖሩ ወጣትን ፊት ለፊት ለሳት እየማገር ወላጆች ያለ ጧሪ፣ አባቶች ደግሞ ያለ ልጅ ለምን ይቀራሉ? ይሄን ነው ማለት የፈለጉትኝ። አመሰግናለሁ። እሺ፣ አመሰግናለሁ መቶ አለቃ። የምትለው ነገር አለ አንድ ላይ? አዎ፣ ምንድነው አሁን እኮ ትግሉ የሊደርሺፑ በተለይ ይሄ ምንም ውጊያ ላይ አስተዋጽኦ የማያደርግ ኃይል እየዞረ ሀብት እየሰበሰበ በጣም የሚገርመው መጀመሪያ ታስታውስ ከሆነ ብር እንዳይባከነታች እንዳትቀርባቸው የገንዘብ አሰባሰብ መመሪያ ወረዱና ካርኔ ያሳትመው ነው የመጡ። በነገራችን ላይ እኔ እንደው በጣም የሚያሳዝነው ህጋዊ በካርኔ የሚዘርፍ ወንበዴ በእድሜ አሁን ያየው
በዚህ ሂደት ውስጥ ነው ያለው። ይሄ የተደረገበት ዋናው ምክንያት አሁን ብዙ ሰው እኔ ምንም አይነት ህገ መንግስታዊ መሰረት ለማስያዝ እየተደረገ ያለ ትግል እንጂ በህቡ የተደራጀ ትግል እንጂ የህግ መሰረት ባልተያዘበት ሁኔታ ላይ ህጋዊ ለመምሰል የሚደረገው ጥረት የትግሉ የሚያደርገው አስተዋጽኦ እንደሌለ ይታወቃል። ቁጭ ብሎ ግን የተወሰነው ምንድነው ካርኔ አዘጋጅተን እንዳይበሉብን የታችኛው አባል የሚሰበስበው ኃይል እንዳያባክነው እየተሰበሰበ ወደ ላይ ወዳሉ አመራሮች ወደ አንድ ቋት እየመጣ ለሚፈለገው ዓላማ የከተማን ቤት መግዣ የተገዙ በጥምር በዘመድ ከተማ ባለ ዘመድ የተገዙ ሃይሩፎች አሉ ምናቃቸው የተለያዩ ሀብቶች አሉ ቋሚና ተንቀሳቃሽ እኛን ለማድረግ እንዲያመች ካርኔ የሚበትኑ አሉ። ሁለት ይበትኑና በጣም የገረመኝና አይንና ነጭ አርጎ ያጣላን ጥራዙን በሁለት ይሰሩና ገንዘብ ሰብስቦ የሚመጣው ሰው አንዷን ጥራዝ ለከፋይ ይሰጣታል፣ ለሚዘረፈው አካል ይሰጠዋል። ሌላኛዋን ከፓዷ ጋር የምትመጣዋን አብሯ ጋር ይቀበልህና ፓዱን ገደል ይጥሉታል። ኦዲት የሚያደርግ አካል ምንም ስለሌለ ፓዱን ለምንድን ነው የምትጥሉት? እናንተ አታጭበረብሩም ብሎ እናንተን መላክ አድርጎ የሰየማችሁ ማን ነው ብለን ስጠይቅ ምንድነው ያለው? አይ ከጠላት እጅ እንዳይገባ ነው። እንግዲህ ከጠላት እጅ ከተዘረፈው ሰው የሰጠው ካርኔ ያለኩ ህጋዊ ማስረጃ ይሆናል ብለህ ፈርተህ ከሆነ የህግ መሰረት ያስይዝብኛል ብለህ ፈርተህ ከሆነ ሁሉንም ሰነድ ነው ይዘህ መምጣት የነበረብህ። አንዱን ሰነድ ለከፋዩ እኛ እዚህ ላይ ዘርፈናል እያለ ሲሰጥ ሲቸበችብ የሚውል ደንቆሮ ምንድነው በኋላ ላይ ከብሩ ጋር የመጣችዋን ግን ኦዲት እንዳትደረግ ያቃጥሏታል፣ ይቀብሯታል። ይሄ ምንድነው አባሉ የሚጠይቀው ጥያቄ መሰረት ይዞ እነሱን ከጨዋታ ውጭ እንዳያደርጋቸው ዘረፋቸውን መስመር እያስያዙ